ተው እረፍ። የጠገባችሁ ጴንጤዎች እረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ እረፍ። የተበታችሁ አገልጋዮች እረፍ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ስትለብሱ ውጥር ያላችሁ እረፍ። እዚህም እዛም ያላችሁ እረፉ፣ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶህን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። እረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ እረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ እረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እረፍ እያለን እህል በረንዳ እንዳልመልስ እረፍ። አብዶ በረንዳ እንዳልመልስ እረፍ። ያው ገራባ ታቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያርገህ መንገድ ላይ እንዳንገናኝ እረፍ። ክብር የምትፈልግ ከሆነ ተከበር። እረፍ። ፊን የምትል ሰውዬ እረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ እረፍ። ትዋረዳለህ። እረፍ። የሰማይ ምክር ነው። እረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው። እረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ። አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። እረፍ። እኛም ሀገር አሉ የጀማመራቸው በሽታው። እረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ እረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። እረፉ። እግዚአብሔር እየተናገረ ነው። እረፉ። ተመለሱ። አክብሩት፣ ያከበራችሁ። ስሙት፣ ያከበራችሁ። ታዘዙት፣ ያከበራችሁ። ሰው ጤፉ አትሁኑ። እረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? እረፉ። እውነቴን ነው የምላችሁ። እረፉ። ችግር የለበትም ጌታ ያዋርድሃል። እረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይ ነው አለ። አይ ነው ነው ያለው። ምንም አላለም። ሌላ የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው የእግዚአብሔር ድምጽ ነው ሲሉት አይ ነው yes ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። እረፍ። ይሄ ማውራላ አዲስ ኪዳን ነው። እረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። እረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለ ነው እንደዚህ የምትሆነው? ምን አድርገ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም ሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳ? እረፍ። የወንድም ምክር ነው። እረፉ። እግዚአብሔር ሲያከብራችሁ በጣም እየፋንናችሁ ያላችሁ ሰዎች እረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? እረፉ። ጆሮ ያለው ይስማ። እረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ፣ ከኃጢአት ተመለሱ፣
እናንተ አገልጋዮች ተመለሱ። መቅደስ የምታረክሱ እና ፍናኒ ፍናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ ረፉ፣ ትሰበራላችሁ። እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው። ማስተዋል ይሁንልን። አንገቶቻችንን ዝቅ አርገን እንጸልያለን። ተው ረፉ። አረ ያ ረቢ ምን ጉድ ነው የመጣብን? እኔ ወላሂ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው የመጣብን? እኔ ምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄንን እኔ ይሄ ነገር ባይዘው ሐቁ ልንገርሽ ነው። ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር። አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያሉ የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ የስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንዳውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን ነው የሰው ልጅ ማክበር ያለብን። ሰጣለን ብዙ ኡስታዞች አሉ እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንቺ አይጠበቅም ተብዬ በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች መታገቡ የምትገናኙት ገና ጡታቸው ጉች ያላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታውቅ ነው። ሐዲሷን ብታውቅ ኖሮ ነብዩዋ በ56 አመቱ የ6 አመት ህፃን ልጅ እንዳገባ ይሄንን ብታነብ ኖሮ ምን ዋጓብቷችሁ ነው እያለች እንደዚህ አትናገርም ነበር። ሱነን ነቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመት ያገቡኝ። the narrator ሱሌማን said or 6 years ተራኪው ሱሌማን ምን ይላል? ወይንም በ6 ዓመቷ he had intercourse with me when I was 9 years old በ9 ዓመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ሃይ እንደምናችሁ የቲክቶክ ቤተሰቦቼ፣ ዛሬ ስለ አልታባሪ አንዳንድ ትክክለኛ የሆኑ በቁርአን ውስጥ ስላሉ ስለ መሐመድም አንዳንድ እውነታዎች አልታባሪ ምን እንዳሰፈረ እናወራለን። እንዲሁም አንዳንድ አስገራሚ የሆኑ በሴቶች ጉዳይ ቁርአን ውስጥ ስለተገለጹ ነገሮች እናወራለን። እንግዲህ አልታባሪ የሚባል በ10ኛው ክፍለ ዘመን የኖረ በጣም ተመራማሪና ተፈላሳፊ የሙስሊም ስኮላር፣ ፖሊማት፣ ሂስቶሪያን፣ ጁሪስት፣ ቴዎሎጂያን የነበረ ሰው በጣም ሊቅ ነበረ። እሱ የጻፋቸው ማቴሪያሎች ተገኝተው ለረጅም ጊዜ በቴዎሎጂ ትምህርት ውስጥ ሲያገለግሉ ቆይተዋል ለማጣቀሻነት እና በ10ኛው ክፍለ ዘመን ነው እንግዲህ የመሐመድ የህይወት ዘመን ታሪኮች በጥልቀት የተጻፉበት ነው እና በዚህ ቮሊዩም በአልታባሪ መጽሐፍ በቮሊዩም 6 ገጽ 111 ላይ I have fabricated things against God እግዚአብሔርን በሚቃረን መልኩ ነገሮችን
ፎርጅ አድርጌያለሁ ቃላቶችን አሳስቼ ጽፌያለሁ ብለው ተናዘው ስለው እንዴት ናችሁ? እስኪ አሁን ደግሞ የአላህን አላዋቂነት ላሳያችሁ። አንድ የጦር ጀነራል እንኳን የሚያውቀውን የውጊያ ስልት አላህ አያውቅም። ሱረቱል አንፋል ምዕራፍ 8 የዘረፋዎች ምዕራፍ ማለት ነው። ቁጥር 64 ጀምሮ እንዲህ ይላል፣ አንተ ነብዩ ሆይ አላህ በቂ ነው፣ ለተከተሉህም ምእመናን አላህ በቂያቸው ነው አለ። ቁጥር 65 ላይ አንተ ነብዩ ሆይ ምእመናንን በመዋጋት ላይ አደፋፍራቸው አለው። ምንም ምእመናንን በመዋጋት ላይ አደፋፍራቸው። ከእናንተ ውስጥ 20 ታጋሾች ኖሩ 200ን ያሸንፋሉ። በደንብ አስተውሉ። 20 ታጋሾች 20 የሚዋጉ ሰራዊቶች ካሉ ስንትን ያሸንፋሉ አለ? 200ን ያሸንፋሉ። እነዚህ 20 ታጋሾች ማለት ነው። ከእናንተ 100 ቢኖሩ ደግሞ አለ ከእናንተ 100 ቢኖሩ ከእነዚያ ከካዱት እነሱ የማያውቁ ህዝቦች ስለሆኑ 1000ን ያሸንፋሉ አለ። 20 ከሆኑ 200ን ያሸንፋሉ ብሏል። ከዛስ 100 ከሆናችሁ ደግሞ 1000ን ታሸንፋላችሁ፣ እነሱ የማያውቁ ህዝቦች ስለሆኑ 1000ን ታሸንፋላችሁ አለ። ቁጥር 66 ላይ ተሸንፈው መጡ። እንግዲህ ምን ተብሏል? 20 ታጋሾች ከሆናችሁ 200ን ታሸንፋላችሁ ብሎ አደፋፈራቸው አለ። ከዛስ 100 ታጋሾች ከሆናችሁ ደግሞ ጭራሽ 1000ን ታሸንፋላችሁ አላቸው። ኦኬ መሐመድ ነው እንደዚህ የሚለው። ሰራዊቶች 1000 ከሆኑ 100 ከሆኑ 1000ን አሸንፈው ይመጣሉ። እንግዲህ ተሸንፈው መጡ ማለት ነው። ቁጥር 66 ላይ ምን አለ? አሁን አላህ ከእናንተ ላይ አቀለለላችሁ። ተሸንፈው ሲመጡ ማለት ነው። አሁን አላህ ከእናንተ ላይ አቀለለላችሁ፣ በእናንተ ውስጥም ድክመት መኖሩን አወቀ። አስቀድሞ ምን ብሏቸዋል? 20 ታጋሾች ከሆናችሁ 200ን ታሸንፋላችሁ ብሏል። እንግዲህ የአላህን ዕውቀት በደንብ ተመልከቱ። 20 ታጋሾች ሆናችሁ 200ን ታሸንፋላችሁ፣ 100 ከሆናችሁ ደግሞ 1000ን ታሸንፋላችሁ ብሎ ልኳቸው። እነሱ ግን ተሸንፈው መጡ። መሐመድ በአላህ ዕውቀት ተመክቶ ሄዶ ተሸንፎ መጣ። ምን ብሎታል? 100 ከሆንክ 1000ን ታሸንፋለህ ብሎታል። 20 ከሆናችሁ ደግሞ 200ን ታሸንፋላችሁ ተብሏል። ሄደው ግን ተሸንፈው ሲመጡ ምን አለ? ልክ ተሸንፈው ሲመጡ ማለት ነው አላህ ምን አለ? አሁን አላህ ከእናንተ ላይ አቀለለላችሁ፣ በእናንተ ውስጥም ድክመት መኖሩን አወቀ። ኦኬ ምን መሆኑን? ድክመት መኖሩን አወቀ። ምን ሆነው ሲመጡ? ተሸንፈው ሲመጡ። ከዛስ ምን አላቸው? ስለዚህ ከእናንተ 100 ታጋሾች ቢኖሩ 200ን ያሸንፋሉ። ቅድምም ብሎ ነበረ 100 ከሆናችሁ 1000ን ታሸንፋላችሁ ብሏቸው ነበረ። ከተሸነፉ በኋላ ምን አለ? በእናንተ ውስጥ ድክመት መኖሩን አወቅኩ ካለ በኋላ ስለዚህ ከእናንተ ውስጥ በቃ 100 ከሆናችሁ 100 ተዋጊ ታጋሾች ከሆናችሁ ብትኖሩ 200ን ያሸንፋሉ። ከእናንተም 1000 ቢኖሩ በአላህ ፍቃድ 2000ን ያሸንፋሉ። አላህ ከታጋሾች ጋር ነው አለ። በመጀመሪያ እኮ 20 ከሆናችሁ 200ን ታሸንፋላችሁ ተብለው ነበር። 100 ከሆናችሁ ደግሞ 1000ን ታሸንፋላችሁ ተብለው ነበር። ከዛስ ተሸንፈው ሲመጡ ምን አላቸው? አሁን አላህ ከእናንተ ላይ አቀለለላችሁ፣ በእናንተ ውስጥም ድክመት መኖሩን አወቀ። ተሸንፈው ሲመጡ ማለት ነው። አስቀድሞ ግን እንደሚሸነፉ አላወቀም። ጭራሹንም 20 ከሆናችሁ 200ን ታሸንፋላችሁ አላቸው። ጭራሹኑ 100 ከሆናችሁ 1000ን ታሸንፋላችሁ ብሎ አደፋፍሯቸው ነበር። ሄደው ተሸንፈው ሲመጡ ምን አለ? በእናንተ ላይ ድክመት መኖሩን አወቅኩኝ። በቃ እናንተ 100 ከሆናችሁ 1000ን ታሸንፋላችሁ፣ 200 ከሆናችሁ ደግሞ 2000ን ታሸንፋላችሁ ብሎ ደግሞ እንደገና ማደፋፈሪያ ሲሰጥ እንመለከታለን። አንድ የጦር ጀነራል የሚያውቀውን የውጊያን ስልት እንኳን አያውቅም። አንድ የጦር ጀነራል ይህንን ያህል ሰራዊት ባሰማራ አሸንፋለሁ ብሎ የውጊያን ስልት እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። አልሰጥም ብሏል።